ሰላም እንዴት ናችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ዝግጅቶችን ወደናንተ እናደርሳለን። ዛሬም ደግሞ እንግዲህ የተለያዩ ፕሮግራሞችን አዘጋጅተናል ማለት ነው። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ጉዳዮች ተከናውነዋል የሚለውን በመረጃ ወደናንተ እናደርሳለን። መረጃውን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ115ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በተለያየ መንገድ ተከብሯል። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ከባህር ዳር ዩኒቨርሲቲ ጋር በጋራ ቀኑን አክብረዋል። በዕለቱም የስራና ክህሎት ሚኒስትር ዴኤታ ነቢያ መሐመድ፣ በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ፣ የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነን ጨምሮ የፌዴራል የክልልና የባህር ዳር ዩኒቨርሲቲ እንዲሁም የባህር ዳር ከተማ አስተዳደር ከፍተኛ አመራሮች ተገኝተዋል። የዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ በእንኳን አደረሳችሁ መልእክታቸው የሴቶችን የታሪክ ተጋድሎና ጥንካሬ አስታውሰዋል። በባህር ዳር ዩኒቨርሲቲ የዘርፈ ብዙ ጉዳዮች ተቀዳሚ ዳይሬክተር ዶክተር ሙሉጎጃም ወንዲፍራው በሀገር አቀፍ ደረጃ የተቋቋመው ከ47 ዩኒቨርሲቲዎች የተወጣጡ የሴት ተመራማሪዎች ፎረም 630 የሚሆኑ ሶስተኛ ዲግሪ ያላቸው ሴት ምሁራን መካከል 50 በመቶና ከዛ በላይ የሚሆኑት የባህር ዳር ዩኒቨርሲቲ ሴት ምሁራን መሆናቸውን ገልጸዋል። እነዚህ ምሁራን የሚጠበቅባቸውን አበርክቶ ሊያበረክቱ ይገባል ብለዋል። ባህር ዳር ዩኒቨርሲቲ መሰረት አድርገን ስንሰራ ከሴቶች ምን ይጠበቃል የሚለውን ስናይ ይህን ያህል የሴት አቅም እንደያዘ ተቋም ሴቶች በምርምር፣ ሴቶች በፈጠራ ስራ፣ ሴቶች በቴክኖሎጂ ሽግግር ወይም ደግሞ በፈጠራ ስራ የላቀ አስተዋጽኦ ማድረግና በተለይ ችግሮችን መሰረት አድርጎ እስካሁን ያሉ ፖሊሲዎች አሉ ወይም ደግሞ ደንቦች፣ መመሪያዎች አሉ። ነገር ግን የፖሊሲ ግብዓቶችን በመስጠት አሁንም የተሻለ ነገር ለሴት ምሁራን፣ ለሴት ሰራተኛ በአጠቃላይ የተሻለ ነገር እንዲፈጠር መንገድ የመክፈት ስራ ከሴት ምሁራን በአጠቃላይ ይጠበቃል። የስራና ክህሎት ሚኒስትር ዴኤታ ነቢያ መሐመድ ቀኑን ከማክበር ባለፈ በሴት ኢንተርፕራይዞች ላይ የሚገጥሟቸውን ተግዳሮቶች ምሁራን በምርምር ሊፈቱ ይገባል ይላሉ። አጋጣሚ ሆኖ ከኛ ጋር አብረው ጉብኝት ሲያደርጉ የነበሩት የዩኒቨርሲቲ መምህራኖች ናቸው። የዩኒቨርሲቲ መምህራኖች ያውም ሴት መምህራኖች አብዛኞቹ በፒኤችዲ ሌቨል ያሉ ናቸው። እነዚህን ሴቶች ብቻ ሳይሆን እንደ ሀገር ያለውን ችግር ጥናት ምርምር በማድረግ የህብረተሰቡን ችግር ምንድነው ብሎ ለይቶ መፍታትን በተመለከተ ትልቅ ኃላፊነት አለባቸው። ዩኒቨርሲቲዎች፣ ዩኒቨርሲቲ መምህራኖች ለሀገራችን ትልቅ ሞተር ናቸው። የሀገራችንን ለውጥ ከሚያመጡ ትልቅ አስተዋጽኦ ማበርከት ያለባቸው ብለን የምንጠብቃቸው ዩኒቨርሲቲ መምህራኖች ናቸውና እነሱም አስተዋጽኦአቸውን ሊያበረክቱ ይገባል። አገርም ከነሱ ብዙ ትጠብቃለች። አገርም ከነሱ ብዙ መጠቀም መቻል አለባት። በእለቱም የዘርፉ ምሁራን መነሻ ጽሑፍ አቅርበው ውይይት ተደርጎበታል። የተወደዳችሁ ተመልካቾቻችን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ጉዳዮች ተከናውነዋል የሚለውን በመረጃ ወደናንተ አደረስን። በቀጣይ ደግሞ አንድ ዝግጅት ወደናንተ እናደርሳለን። የባህር ዳር ዩኒቨርሲቲ በቅርቡ ከጀመራቸው የትምህርት ክፍሎች አንዱ የሲኒማና የቲያትር ጥበባት ትምህርት ክፍል ነው። የዚህ የትምህርት ክፍል እንቅስቃሴ ምን ይመስላል የሚለውን በፕሮግራም ወደናንተ እናደርሳለን። ከኔ ጋር ተመልሰን የምንገናኝ ነው የሚሆነው። ጥሩ ጊዜ ይሁንላችሁ። በመሳፍንቶች እጅ ለተገነጣጠለች ኢትዮጵያ ዳግም አንድነት ትንሣኤ ልደት ሆኖ ምላች ሩቅ እና በዚያ አንጣል በዚህ ባንድ በሚናቅ ተራ ወዳቂ ሰው ቂም በቀል መሽቀዳደም ገብር በልህኛንም እንደሱ ትንሽ እንዳያደርግ ነገ በታሪክ ፊት እንዳስወቅሰን ገኑ ከአባይ ጓዳ ጥበብ ሲቀዳ የሚል መሪ ቃል አንግቦ ጉዞውን ቀጥሏል። ባህር ዳር ዩኒቨርሲቲው በቴክኖሎጂና በምህንድስናው ዘርፍ ስሙ ጎልቶ ይነሳል። ገበያውን በማጥናትና ፋይዳቸውን በመረዳት የተለያዩ የትምህርት ፕሮግራሞችን ከፍቶ የመማር ማስተማር፣ የምርምርና የማህበረሰብ አሳታፊነት ተግባሩን ይከውናል። በ2013 ዓ.ም ትምህርት ክፍሉን በመክፈት አሁን ላይ በርካታ ተማሪዎችን ለኢንዱስትሪው አበርክቷል። የሲኒማና ቲያትር ጥበባት ትምህርት ክፍል ሙዚቃም ሆነ ሲኒማና ቲያትር በአካባቢው በጣም እምቅ የሆኑ ባህሎች አሉ። በጣም የብዙ ማህበረሰብ የተለያዩ ማህበረሰቦች የሚኖሩበት ነው። በተለይ ባህር ዳር ከተማን ስትወስድ ከባህር ዳርም በተለያየ አቅጣጫ እየወጣሽ በሄድሽ ቁጥር የወጣን ስንሄድ የምናገኛቸው በጣም የብዙ ባህሎች ባለቤት ነን።
ያንን ባህል ደግሞ ወደ እንትን ኪነ ጥበብ ይህንን ባህል ለማሻገር ይህንን ባህል ለማስተዋወቅ ትልቅ ሚና ይጫወታል። ስለዚህ ሁለቱም ፕሮግራሞች በሲኒማና ቲያትር ጥበባት የሚገኙ ፕሮግራሞች ባህልን ለማሻገር ባህልን ለማስተዋወቅ ያላቸው ሚና ከፍተኛ ነው። ስለዚህ ለማህበረሰቡ ያላቸው ሚና ትልቅ ስለሆነ ተከፍተዋል ማለት ነው። የፈጠራ ኢንዱስትሪ የሚባለውን ዘርፍ በሰው ልጆች ውስጥና አሁን በዘመናዊ እድገት ውስጥ የሚጫወተው ሚና አጉልቶ እያሳየ ስለሆነ ወደ ቢዝነስም እየተቀየረ በርካታ ተመልካችን ሀብት እየፈጠረ ያለ ተቋምን በመሆኑ ወደዚህ ተቋም እየገባን ያለን በተለይ በሲኒማው ዘርፍ በቲያትር ኢንዱስትሪው እንደገና ደግሞ በአሁን ቅርብ ጊዜ ደግሞ በሙዚቃው እየመጣን ያለ ነው። በሀገሪቱ ውስጥ በዚህ ዘርፍ ሰልጣኞችን እየወጡ ያሉ እያፈሩ ያሉ ተቋማት ውስን ናቸው። ሁለተኛ ደግሞ በዚህ ዘርፍ ላይ ያለው እንቅስቃሴ በዓለም ላይም እየጠነከረ የመጣ ነው። በተለይ የሀገርን ስነ ምግባር በመቅረጽ ሴቶችን በማስተዋወቅ የመዝናኛና አማራጭ በመፍጠር በሀገር ውስጥ ትልቅ ሚና ስላለው ማለት ነው። የትውልድና አስተሳሰብ መቅረጫ መንገድ ነው። ንቁ እና አርቆ ሀሳቢ የቴክኖሎጂ ፈጠራዎችም በፊልም ዓለም ውስጥ ትልቅ ሚና አላቸው። ትልቁ ግን እያሰብን ያለን ምንድነው? አንደኛው በትውልድ ውስጥ እውቀትን ማስተላለፍ ነው። እውቀትን መዝራት ነው። እውቀትን የምታስተላልፍባቸው መንገዶች ልዩ ናቸው። ስነ ጽሁፍ እድገት ቀጣይ ጉዞ በቲያትር በመድረክ ላይ ያለው የሰው እንቅስቃሴ ተወዳጅ የሆነ እንግዲህ ቀደምት ቢሆንም አሁን እየቆዩ የመጡ ያፈሩን ዘርፎች ናቸውና በተለይ አሁን ሲኒማው በእጅጉ የቴክኖሎጂ ዘርፍ ነው። ትልቅ ፈጠራ የሚካሄድበት ዘርፍ ነው። ውድድር ነው። ዓለም ኮምፒት እያደረገበት ያለ ነው። ወደኛ ስንመጣ እንግዲህ እያዘገመ የመጣ ዘርፍ ነው። ረጅም ጊዜ እንደ ትምህርት እንደመጀመራችን እነዚህን ዘርፎች አንድ የትኩረት አቅጣጫ አድርገን አልተጠቀምንባቸውም ነበርና እንደ ዩኒቨርሲቲን ስናስብ ትልቅ አሁን የመዝናኛ ነው። ሁለተኛ በተቋም ውስጥ በርካታ ተመልካቾች አሉ፣ በርካታ ተማሪዎች አሉ፣ በርካታ ተሳታፊዎች አሉ። አሁን እነዚህን የሚዝናኑባቸውና ራሳቸውን የፈጠራ ልምዶቻቸውን የሚያወጡባቸው ተሰጧቸውን የሚያሳዩባቸውን መድረኮችም ማምጣት በትውልድ ውስጥ ትልቅ ሚና ነው። ስለዚህ በእነዚህ ምክንያቶች ዩኒቨርሲቲው እንደ አንድ ትልቅ አማራጭ አድርጎ የትምህርት ክፍል አድርጎ አምጥቷል። ትምህርት ክፍሉ ከተቋቋመ አጭር ጊዜ ቢሆነውም በርካታ ተግባራትን እየከወነ ይገኛል። አዲስ የትምህርት ክፍል ቢሆኑም በእነዚህ ዓመታት ውስጥ ግን ትልቅ ግቢ ውስጥ ተጽዕኖ የፈጠረ የመጣ ትምህርት ክፍል ነው። ከኛ ባለፈ በዚህ በአጭር ዓመታት ውስጥ ራሱ ለሌሎች ትምህርት ክፍሎች እያገዘን ያለንበት ሁኔታ ነው ያሉት። ከዛ ባለፈ ደግሞ በኮሌጅም ደረጃ እንዲሁም ደግሞ በዩኒቨርሲቲያችንም ደረጃ የሚዘጋጁ ኢቨንቶችም ላይ ደግሞ የዶክመንቴሽን ስራ እየሰራን ያለ ነው። ከዛ ባለፈ ግን በዚህ በአጭር ጊዜ ውስጥ በቲያትሩም ሊሆን ይችላል በጣም ብዙ ፕሮዳክሽኖች ለተማሪዎቹ የኛ ተማሪዎች እንደ ኮርስ ማሟያ የሚሰሯቸው ለሌሎች ተማሪዎች ለግቢው ማህበረሰብ ደግሞ ከፍተኛ የሆነ የመዝናኛ ዝግጅቶች እየቀረቡ ነው ያሉት። ተማሪዎቹ የሚሰሯቸው የተለያዩ የጥበብ ስራዎች በዋነኝነት ማህበረሰቡ ጋር ተደራሽ ይሆናሉ። ከዩኒቨርሲቲው ማህበረሰብ ጀምሮ ለሌሎችም ተቋማት በጋራ በመሆን አብረው እየሰሩ ማህበረሰቡን እያዝናኑ እያስተማሩ ነው ያሉት ማለት ነው። የተለያዩ ኮርሶች ይገኛሉ በሲኒማና ቲያትሩ ማለት ነው። ፊልሞች አሉ፣ የፊልም ፕሮዳክሽኖች አሉ። ከሾርት ሙቪ እስከ ፊውቸር ፊልም የሚደርሱ ፊልሞች ይሰራሉ በዚህ ትምህርት ክፍል ውስጥ። እነዛ ፊልሞች ለማህበረሰቡ ይቀርቡና በትክክል ማህበረሰቡን እያዝናኑ ያስተምራሉ። በቲያትሩም ዘርፍ ስናይ እንደዚሁም ከባለ አንድ ገቢ ተውኔቶች እስከ ሙሉ ጊዜ ተውኔት ድረስ በመቅረብ እንደዚሁ ማህበረሰቡ ጋር ተደራሽ ይሆናሉ። ማዝናናት ብቻ አይደለም የዚህ ትምህርት ክፍል ዋና ዓላማ ማስተማርም ነው። በማስተማር ዘርፉ ደግሞ የማህበረሰቡን የራሱን ችግር መልሶ ለራሱ በማሳየት ለዛ ማህበረሰብ መፍትሄ የምንፈልግባቸው ኮርሶች ደግሞ አሉ። አፕላይድ ቲያትር የምንላቸው በጣም በተለያየ መንገድ ሊሰሩ የሚችሉ ከተለያዩ ተቋማት ጋር በመቀናጀት የሚሰሩ ማህበረሰቡን
የተለያዩ ችግሮች ይኖሩታል። ያን ችግር እያንዳንዱን ነገር እየጠቀሰ መልሶ ለራሱ አቅርቦ ራሱ ማህበረሰቡ ተሳታፊ እንዲሆን በማድረግ ችግሩን እንዲፈታ የሚያደርጉበት ኮርሶች አሉ። በእነዛ ኮርሶች የሚሰሩ ፕሮዳክሽኖች በአጠቃላይ ለህብረተሰቡ ተደራሽ ይሆናሉ ማለት ነው። በዋነኝነት ተማሪዎቹ በተለያየ መልኩ እውቀት ጨብጠው እንዲወጡ እውቀት ብቻ ሳይሆን ደግሞ የተግባር ልምምድ እንዲያደርጉ ተመርቀው ሲወጡ ነገ የስራ እድላቸውን ማስፋት እንዲችሉ ማድረግ የራሱ የተቋሙ አንዱ አላማ ነው ማለት ነው። የትምህርት አሰጣጥ እውነት ለመናገር እኛ ባለፍንበት ሁኔታ አይደለም እየተሰጠ ያለው። ከዛ ባለፈ ከካሪኩለም ተጨምሮ አሁን ልጆቹ እዚሁ ነው ፕራክቲካል ነገሮችን ጨርሰው እንዲወጡ እየተደረገ ያለው። እዚህ ከተማሩ በኋላ የክረምት ጊዜያቸውን ራሱ እንዲያሳልፉ እዚህ ያሉ መምህራን አዲስ አበባ ካላቸው ኮሚኒኬሽን ጋር እሱን ተጠቅመው የክረምት ጊዜያቸውን እዛ እንዲያሳልፉ ፕሮዳክሽኖች ላይ እንዲሳተፉ ኢቭን እዚህ ባህር ዳር ላይ መጥቶ የነበረ ፕሮዳክሽን ላይ ራሱ ልጆቹ ስራ ሰርተው ነው የወጡት። እኛ ልጆች እዛ እንዲሳተፉ በማድረግ እንደው ምንድን ነው የሚማሩት? አንዳንድ ሰዎች ጨዋታ ነው ወይ የሚሉ ታገኝ። አንዳንድ ጊዜ ጨዋታ ነው የትምህርት ሊሉም ይችላል ሰው ውጭ ላይ ሆኖ ሲታይ። ውስጥ ሲገባ ምን ትምህርቶች አሉት? ሲኒማና ቲያትር ላይ ድርሰት መጻፍ ይችላሉ። በእኛ ጋር ከተማሩ ደራሲዎች መሆን ይችላሉ። ተውኔት ይጽፋሉ፣ ፊልም ይጽፋሉ። የስነ ጽሁፍ አቅማቸው ከፍ ያለ እንዲሆን አድርገን እናስወጣለን። ቲያትሮችን እና ፊልሞችን ማዘጋጀት ይችላሉ። ዳይሬክተር ይሆናሉ ማለት ነው። መተወን ይችላሉ፣ ማሄስ ይችላሉ። ሀያሲዎች እንዲሆኑ ያስችላቸዋል እዚህ ትምህርት ሲማሩ። ከዛ ቴክኒካል የሆኑ የካሜራ የኤዲቲንግ እና መሰል እውቀቶች የመድረክ ላይ ያሉ ግብዓቶች ላይ ያላቸውን እውቀት የሚያዳብሩ በተለይም የመብራት አጠቃቀም፣ የድምጽ አጠቃቀም፣ ሌሎችንም ነገሮች እነዚህን ነገሮች እንዲያውቁ ያስችላቸዋል። ይሄ ሲኒማና ቲያትር የሚባለው። ቲያትር ይጽፋሉ፣ ቲያትር ያዘጋጃሉ፣ ቲያትር ላይ ይተውናሉ፣ ቲያትር ላይ ሂስ ይሰራሉ። በደንብ መመራመር የሚያስችል አቅም ይዘው ይወጣሉ። በተመሳሳይ ፊልሙም ላይ አሁን የጠቀስኩትን ነገሮች በፊልሙም ይጽፋሉ፣ ያዘጋጃሉ፣ ይተውናሉ። እንደገና ቴክኒካል የሆኑ እውቀቶችን ይገበያሉ በእኛ ትምህርት ላይ ሲመጡ ማለት ነው። ያውልሽ ካሳመጥ ያው የጉድፍትሽ እንዳትጥሽ ተው። ከሌሎች የትምህርት አይነቶች ለየት ያለ ተሰጥኦን በሚጠይቀው በዚህ የትምህርት ክፍል ሲኒማና ቲያትርን አጣምሮ በመያዝ ዩኒቨርሲቲውን ለየት እንደሚያደርገው ተማሪዎችና መምህራን በአንድ ድምጽ ይናገራሉ። ተማሪዎች ወደ ኢንዱስትሪው ሲቀላቀሉ ብቁ ሆነው እንዲገኙ እያደረገም ይገኛል። ሲኒማና ቲያትር እንግዲህ ፈልገሽ የምትገቢው ፊልድ ነው። ፈልገን እንመጣለን። ከዛ ፈተናም አለው። መግቢያ ፈተና መድረክ ላይ የምታቀርቢያቸው ስራዎች አሉ ማለት ነው። እነሱን አልፈሽ ወደ ዲፓርትመንቱ ትገቢያለሽ ማለት ነው። ከዛ ለ4 አመት በሲኒማውም በቲያትሩም ይህ ለየት የሚያደርገው ከሌላ ዩኒቨርሲቲ በሲኒማውም በቲያትሩም ነው የሚሰጥሽ እና በሲኒማውም በቲያትሩም የተለያዩ ኮርሶችን እየተማርሽ ትቆይና መመረቂያ ስራሽ ላይ በቲያትሩ ግራንድ ፕሮዳክሽን ባለፈው ሴሚስተር አቅርበናል። አሁን ደግሞ በሁለተኛው ሴሚስተር ግራንድ ፊልም ወይም ደግሞ ሙሉ ፊውቸር ፊልም መስራት ይጠበቅብናል ማለት ነው። ከዚህ በፊት የወሰድናቸውን ኮርሶች ሲኒማቶግራፊ፣ ቪዲዮ ኤዲቲንግ እንዲሁም ስክሪን ራይቲንግ እነሱን ሁላ አፕላይ የምናደርግባቸው ናቸው። እንግዲህ የፊልም ስራ እንደ ሲታይ እንደሚታዩ አይደለም። በጣም አድካሚ ነው። የ5 ደቂቃ እንትን ለመስራት 2 ቀን ሁላ ልትይ ትችላለሽ። በጣም አድካሚ ነው። በጣም ኮስቲ ነው። በጣም ብዙ ሰዎችን ይፈልጋል። አሁን ደግሞ እንደምታይን የመጨረሻ ግራንድ ፊልማችንን እየሰራን እንገኛለን። ሲኒማና ቲያትር አርት የገባሁት ራሴ ፈቅጄ መርጬው ነው። እንደፈለኩትም የምፈልጋቸውን ትምህርቶች እያገኘሁበት ነው። እንደ ባህር ዳር ዩኒቨርሲቲ ስናየው ደግሞ ከሌሎቹ ዩኒቨርሲቲዎች የሚለይበት ዩኒክ የሆነ ካራክተር አለው። ይሄም ዩኒክ የሆነው ካራክተር ሲኒማንም ቲያትርንም በአንድ ዲግሪ አቀናጅቶ መያዙ ነው። በሁለቱም ዘርፎች ራሱን የቻለ ልምምድ አለው። በሲኒማው ዘርፍም በቲያትር ዘርፎች ቲያትር ራሳችን አጥንተን ከመጀመሪያ እስከ መጨረሻ ዳይሬክት ተደርጎ ለኦዲየንስ እናቀርባለን። በሲኒማው ዘርፍ ስንመጣ ደግሞ ጽሁፎችን ራሳችን የጻፍናቸው እንዲሁም የተጻፉ ጽሁፎችን ለምሳሌ ሙዚቃዎችን በመምረጥ ለነሱ ክሊፕ እንሰራላታለን።
ከዚህ በተጨማሪ ደግሞ 4ኛ ዓመትና ተመራቂ ተማሪ የሆኑት ራሳቸው ጽሑፍ አዘጋጅተው ፊልም ያዘጋጃሉ። በቲያትር ዘርፍ የሚፈልግ በቲያትር ዘርፍ እንዲሁም በሲኒማው ዘርፍ የሚፈልግ ደግሞ በሲኒማው ዘርፍ ብቁ ሆነን ለመውጣት የሚያስችሉ ነገሮች አሉት። የመምህራን እንትኑ በጣም ከሌሎች ዩኒቨርሲቲዎች የተሻለ ነው ብዬ አስባለሁ። ከዚህ አብዛኛው ነገር የሚሰጠና በየፊልዳቸው አሪፍ በሆኑ ሰዎች ናቸው። በዚሁ በተማሩበት ፊልድ የተሻለ ደረጃ ላይ ያሉ ሙሉን የሚሰጡና ሁለቱንም ነው እንግዲህ እኛ ተምረን የወጣ ነው ማለት ነው። ቲያትር መጻፍም እንችላለን፣ ፊልም መጻፍም እንችላለን ማለት ነው። ትምህርት ክፍሉ የተለያዩ ጥበባዊ ስራዎችን በተለይም ደግሞ ከማህበረሰቡ ጋር ተያያዥ የሆኑ የማህበረሰቡን ባህል፣ የአኗኗር ስርዓት አጠቃላይ ከማህበረሰቡ የሚወጡ ነገሮችን እያዝናኑና እያስተማሩ በትክክለኛው መልኩ መልሶ ለማህበረሰቡ በራሱ ማቅረብ አንድ ራሱን የቻለ ኃላፊነት ይዞ ነው እየተንቀሳቀሰ ያለው ማለት ነው። እንግዲህ ትምህርት ክፍሉ ከተጀመረ 3-4 ዓመት ሆኖታል። በእነዚህ ጊዜዎች የተለያዩ ተማሪዎችን አስመርቋል። እነዚህን ተማሪዎች በሲኒማውና በቲያትሩ ዘርፍ በሁለቱም በተለይ ደግሞ ይሄ እንደ ካሪክለም የፊልምና የቲያትርን አጣምሮ መርጃ አድርጎ ይዞ ነው እየተንቀሳቀሰ ያለው በዋነኝነት። ይሄም ከሌሎቹ ዩኒቨርሲቲዎች ለየት ያደርገዋል ማለት ነው። አንድ የጥበብ ሰው በቲያትሩ ብቻ ሳይሆን የፊልሙንም ጊዜው የሚጠይቀው በመሆኑ የሁለቱንም ዘርፍ ይዞ ተመርቆ እንዲወጣ ነው የሚያደርገው ማለት ነው። እና ተማሪዎቹ በዚህ በሁለቱ ዘርፎች የተሻለ እውቀት የተሻለ ልምድ እንዲያካብቱ ማድረግ ነው በዋነኝነት አላማው ማለት ነው። ይህ ትምህርት ክፍል ከዚህ በፊት 2-3 ባቾችን አስመርቋል። እነዛ ልጆች ያሉበት ደረጃም ጥሩ የሚባል ደረጃ ላይ ነው ያሉት። ኢቨን ከሀገር ውጭም ወጥተው ስራ እየሰሩ ያሉ ልጆች አሉ በዚሁ በተማሩበት ፊልድ። እዚሁ ሀገር ውስጥም ደግሞ የተለያዩ ፕሮዳክሽኖች ውስጥ ገብተው እየሰሩ ያሉ የመንግስት ተቋማት እየሰሩ ያሉ ልጆች አሉ። ስቲል እነሱም እንከታተላቸዋለን፣ ኮሙኒኬት እናደርጋለን። ምክንያቱም ትስስሩ የሚሰራው ከዚህ ስለሆነ ማለት ነው። እንደ ዩኒቨርሲቲ ግን ካየ ነው እውነት ነው። ከዚህ በፊት ባህር ዳር ዩኒቨርሲቲ የሚታወቅባቸው ሴክተሮች አሉ፣ በጣም ስሙ በጣም የገነነበት። ከቅርብ ጊዜያት ወዲህ ግን በአርት ሴክተሩ ላይ ነው በጣም ትልቅ ኢነርጂ ይዞ ነው የመጣው። እያየ ነው ነው የመጀመሪያ የኛ ትምህርት ክፍል ተከፈተ፣ የሲኒማና ቲያትር ትምህርት ክፍል ተከፈተ። በቀጣይ ደግሞ የሚውዚክ ዲፓርትመንትም ተከፈተ። እነዚህ ነገሮች አሁን ከዩኒቨርሲቲው አልፎ ለሀገርም የሚበቁ ልጆች በጣም ጥሩ ባለሙያዎች እየወጡበት ነው። ከዛ ባለፈ ደግሞ እንዳልኩሽ ቅድም እንዳነሳውልሽ የኮሚኒቲ ሰርቪሱ ደግሞ ያመጣው ትልቅ ተጽዕኖ አለ። ዩኒቨርሲቲው በደንብ ነው በዚህ እንትን ላይ የሚንቀሳቀሰው። ያለን ሪሶርስ በጣም በቃ ሙሉ በሙሉ በቂ ነው የሚባል ባይሆንም የጎደለንን ከሌሎች ሀገር አካላት ጋር እየሞላን በተወሰነ ደረጃ እየሰጠናቸው ነው የምንገኘው። በዚህም የራሳቸውን ፓሽን ጨምረውበት በጥሩ ሁኔታ በተለያየ ዘርፍ በትወናም፣ በዳይሬክቲንጉም፣ በፕሌይ ራይቲንጉም፣ በፊልም ኤዲቲንግም በተለያዩ በነዚህ ስፔሻላይዝድ በሚያደርጓቸው ሁኔታዎችም ዘርፎችን በራሱ ጥሩ ነገር ነው አሁን ላይ እያገኙ ያሉት ማለት ነው። ትንሽ ከሌላው ትምህርት ዘርፍ የኛ የማታ ሁሉ ነገር ማታ ሌሎች ልጆች ገብተው ሲተኙ እኛ ቀረጻ ልንሆን እንችላለን። የትምህርት ክፍሉ ምንድነው የትምህርቱ ባህሪ ነው። በጣም በተሻለ ሁኔታ ግን ልጆቹ አድምተው ሰርተው እንዲሄዱ ለማድረግ እየሞከርን ነው። አሁን እንደምታያቸውም ደግሞ ልጆቹ የፊልም ፕሮዳክሽን ክላስ ላይ ነው ያሉት። ብቁ እንደሚሆኑ ምንም ጥርጥር የለው። በተለይ ደግሞ የዚህ የፕራክቲካል ኮርሶችንም በደንብ አድምተው ነው እያዩ የሚሄዱት። ክትትልም አለው። ልጆቹን አሁን እዚህ ግቢ ከመውጣታቸው በፊት ግቢ ውስጥ የሚደረግ የሆነ ኦኬዥን ሊኖር ይችላል። ያን ቀርጸው ነው የሚወጡት ከራሳቸው ከትምህርት ክፍሉ ስራ ውጭ ለኮርስ ከማሟያ ውጭ ኢቨንቶቹን ራሳቸው እንዲሰሩ ደግሞ ይደረጋሉ። ስለዚህ ዛሬ ነው ገምግመን እንትን የምናደርጋቸው። የተሻለ ልጆች እየወጡ ነው። የተለያዩ ዩኒቨርሲቲዎች የተለያየ ትምህርት ያስተምራሉ። በሲኒማና ቲያትርን በማስተማር ደረጃ አንድ ዩኒቨርሲቲ ብቻ ነው ያለው አሁን ላይ ሲኒማና ቲያትር ዲፓርትመንትስ ኦፍ ሲኒማ ኤንድ ቲያትር አርትስ ተብሎ የተከፈተ አንድ ዩኒቨርሲቲ ብቻ ነው ያለው። ያ ማለት ሌሎቹ የኪነ ጥበብ ትምህርትን አያስተምሩም ማለት አይደለም፣ ያስተምራሉ። ልዩ የሚያደርገው ነገር ሲኒማንም በትክክል እያስተማረ ተገቢውን የሆነ ቁሳቁስ አሟልቶ እያስተማረ የሚገኝ ዩኒቨርሲቲ ነው። ስለዚህ ይህን ያክል እድሜ ጠገብ የሆነ ዩኒቨርሲቲ በ2-3 ዓመት የተከፈቱ ፕሮግራሞች የተሻለ እንትን ያመጣሉ ብሎ መናገር በአጭር ጊዜ ውስጥ አይቻልም። ሆኖም ግን ጊዜያቸውን ጠብቀው ዩኒቨርሲቲው በጣም መለያ እስኪሆኑ ድረስ መለያ ይሆናሉ ብለን ተስፋ እናደርጋለን። እስከዛ ድረስ እንሰራለን ብለን እናስባለን። የአባቴ ዙፋን አያቶች ግን ምን ይሆናል?
ትምህርቱ የበለጠ ተግባር ተኮር በመሆኑ የቁሳቁስ አቅርቦቱ ምን ይመስላል ብለን ላነሳነው ጥያቄ ተከታዩን ምላሽ ሰጠውናል። እንደ አዲስ እንደ ጀማሪ ጥሩ የሚባል የማቴሪያል ግብዓት አለው። ግን ያም ሆኖ በጣም ደግሞ የሚያስፈልጉ የቀሩብን ማቴሪያሎች አሉ። ግን ደግሞ በአንድ ሌሊት የሚገዙ ማቴሪያሎች አይደሉም። አንድ ዕቃ እንግዛ ብንል የኛን ዕቃ በዲፓርትመንትም በኮሌጅ ደረጃ የሚገዙ እቃዎች አይደሉም። በፕሮሰስ እየተደረገልን እንደሆነ ነው የምናውቀው። እነዛ ነገሮች ሲሟሉ ደግሞ በቀጣይ ዓመታት ደግሞ በጣም የተሻለ አቅም እንደሚፈጠር እርግጠኛ ነኝ። አቅም ግን በጣም የተሻለ የምንለው ነው። ቅርብ ጊዜ እንደመመስረቱ በነገራችን ላይ ዩኒቨርሲቲው ሙሉ በሚባል በራሱ ደረጃ ሙሉ አቅሙን ተጠቅሞ የተለያዩ ካሜራዎችን የኤዲቲንግ ሩሞችን ፊልምን በተመለከተ ማለት ነው አቅርቦልናል። በእነሱ ነው እየተጠቀምን ያለ ነው። ግን ያው የፊልም ጥበብ በተለይ ደግሞ ሁልጊዜ የተለያዩ አዳዲስ ቴክኖሎጂዎች ይመጣሉ፣ አፕዴት መደረግ አለባቸው ሁልጊዜና እነሱን ነገሮች ትንሽ ለማሟላት በተወሰነ መልኩ አዳጋች ነው እና እሱን ደግሞ ከተለያዩ አጋር አካላት ጋር በመሆን የሚገጥሙንን ችግሮች ከሌሎች ጋር በመሆን በመቀናጀት ነው እየፈታናቸው ያለ ነው ለጊዜው ማለት ነው። በዚሁ አሚኮ ያው የማይናቅ ድርሻ አለው። በቲያትሩ ዘርፍ ስንሄድ ደግሞ ቅርባችን ያለው ሙሉ ዓለም የባህል ማዕከልም በጣም ትልቅ የሆነ ስራ ነው አብረን እየሰራን ያለ ነው። የሚጎሉ ነገሮች አሉት፣ የሚቀሩ ነገሮች አሉት። ለምንድን ነው መሰላችሁ? በሁለት ምክንያት ይጎላል። አንድም ቴክኖሎጂው ከጊዜ ጊዜ እየፈጠነ ስለሚመጣ ዛሬ የያዝነው ነገር ነገ ላያገለግለን ይችላል። በዚህ ምክንያት የተሟላ ላይሆን ይችላል። ሁለት እና ዋናው አሁንም የሌለን በቂ የሆነ ኮምፒውተር የለንም። ነገር ግን ተማሪዎችን ለማስተማር የሚሆኑ ከተለያዩ ዩኒቨርሲቲው የተለያዩ ትምህርት ክፍሎች አሉት። ብዙ ትምህርት ክፍሎች ስላሉ ከነዛ ውስጥ የራሳቸው ላብ ሩሞች ስላሉ ከነዛ ኮምፒውተሮች እንዋሳለን፣ እንጠቀማለን። ሌሎች ቁሳቁሶች ግን ካሜራን በተመለከተ ሙሉ ካሜራ አለን፣ ለተማሪዎቹ የሚበቃ ከተማሪው ቁጥር ያላነሰ ካሜራ አለ። እንግዲህ ይሄ ኢንዱስትሪ ትልቅ ሀብት ይፈልጋል፣ ትልቅ ሪሶርስ ይፈልጋል ለማንቀሳቀስ። የመጀመሪያው ለምሳሌ ቲያትሮች የሚዘጋጁባቸው መድረኮች ይፈልጋል። መድረኮቹ የሚፈልጓቸው ግብአቶች አሉ። የድምፅ፣ የላይት፣ የብርሃን የምንለው የተለያዩ ይፈልጋሉ። ስለዚህ ራሱን የቻለ የሚቀርብበት አውድ ይፈልጋል። ምክንያቱም ሁልጊዜ ቲያትር ዓለምን አምጥቶ አንድ መድረክ ውስጥ የሚያሳይ ቦታ ነው። ትዕይንቶች የሚቀርቡበት ቦታ ራሱን ይችላል፣ ዓለም ትፈጥርለታለች። ያንን አውድ ኮንቴክስት ለመፍጠር የሚያስችል ምቹ ሁኔታ ይፈልጋል እና እነዚህ ነገሮች እንግዲህ አዳራሽ በአጋጣሚ አለን። ለዚህ ተብሎ መጀመሪያም ኦዲቶሪየም የተባለው ሲሰራም እንደ ተቋም መጀመሪያም ሲገነባም ለዚህ ፐርፐስ የተገነባ አዳራሽ ነው። ውስጥ ግብአቶችን ቀስ በቀስ እየተሟሉ ያሉ ነው። ሁለተኛ ሲኒማንም ካየነው ትልቅ የሆነ የሲኒማቶግራፊ እውቀት ሰፊ ነው። የሚፈልጋቸው ሪሶርሶችም በዓለም ላይ ቴክኖሎጂውም ሰፊ ነው። ቀስ እያለ የሚያድግ ቢሆንም ለጊዜው መለማመጃ የሚሆኑ በርካታ የቪዲዮ ካሜራዎች ተገዝተውላቸዋል። ልጆች ራሳቸውን ችለው የሚለማመዱባቸው እንትኖች አሉ፣ ምቹ ሁኔታዎች አሉ። ሲቀርጹ ነው የሚለው ግቢ ውስጥ ካየን። ስለዚህ ያንን የሚያወጡበት አለ። ሁለተኛ ይሄ የኤዲቲንግ ሩሞች አሉ፣ ሲኒማዎችን ኤዲት የሚያደርጉባቸው። ከዚህ በፊትም ጆርናሊዝምም ቀድሞ የጀመረ በመሆኑ የጋዜጠኝነት ያ እርሾ ስላለ እነዚህን የሚለማመዱባቸው ነገሮች አሉ። ነገር ግን ከፍተኛ የሆነ ሀብት የሚፈልግም በመሆኑ ለዚህ አካባቢ እንደ ምሳሌ ሊቆጠር የሚችል ተቋም መገንባት ላይ እንቅስቃሴ ላይ ነው ያለን። ለዚህ የሚሆን ግቢ ውስጥ በርካታ ቦታዎች ስላሉ ለዚህ መገንባት የሚያስችል በተለይ አርት ዘርፉን የሚሸከም እንደ አንድ ትልቅ ግብዓት በክልልና በዩኒቨርሲቲው ትብብር የውጭ ሀገር ዜጎች የተሳተፉበት የውጭ ሀገር ኢትዮጵያውያንም አብረው በውጭ ሀገር የሚኖሩ ኢትዮጵያውያንም አብረው የተሰለፉበት ትልቅ የሆነ የአርት ሴንተር ተዘጋጅቶ የተቀመጣለን። ያንን ወደ ተግባር ለመቀየር ነው አሁን በቀጣይ እንቅስቃሴዎች የሚካሄዱ ማለት ነው። ስለዚህ ሀብት በጣም ይፈልጋል። ሀብት በቀጣይነት ደግሞ ቀስ በቀስ የሚገነባ ነው። ዋናው ግባችንና የወደፊት ራዕያችን ግን ምንድን ነው? ታላቅ የሆነ የጥበብ ሴንተርን ለክልሉ አርአያ ሊሆን የሚችል በባህር ዳር ዩኒቨርሲቲ ተፈጥሮ ማየት ነው እንደ አንድ ትልቅ አሴት የምንቆጥረው ማለት ነው። ዩኒቨርሲቲው የሚገኝበት አካባቢ ማህበረሰቡ የብዙ ተሰጥኦ ባለቤት ነውና የትምህርት ክፍሉ መከፈት በዘርፉ ብዙ ጠቀሜታን ያስገኛል። ባህር ዳር ላይ እንደመከፈቱ ስናየው አንደኛ
የዩኒቨርሲቲያችንም መርህ ከአባይ ጓዳ ጥበብ ሲቀዳ ነው የሚለውና የጥበብ መፍለቂያ ከሆነ ሀገር ላይ አንደኛ ከጂኦግራፊ አቀማመጡ እንኳን ብናየው አባይንም ጣናንም አንድ ላይ የያዘ ነው። እንደ አካባቢ ስናየው ደግሞ ማህበረሰቡ የራሱ የሆነ አመጋገብ ባህል እሴት ያለው ነውና እዚህ ቦታ ላይ ይሄ ዲፓርትመንት መከፈቱ ትልቅ አስተዋጽኦ ይሰጣል ብዬ አስባለሁ። መጀመሪያም ሲኒማንና ቲያትርን ወደ ባህር ዳር ስናመጣ ያሉ ብዙ ጸጋዎችን አስተውለን ነው። አንደኛ ባህር ዳር ለሲኒማና ለቲያትር ምቹ የሆነች ከተማ ነች። አንደኛ የቱሪስት ከተማ ነች። ሁለተኛ የተፈጥሮ ሀብቷን ስናይ በውሃ የተከበበች ነች። ልዩ ልዩ ተፈጥሮ ጸጋ ያለባት ቦታ ስለሆነች ለሲኒማ ተመራጭ ትሆናለች የሚል አንድ ትልቅ እድል አለን ብለን የተፈጥሮ ሀብቱን እንደ አንድ ትልቅ ሀብት አይተነዋል። አካባቢውን ካየሽ በኢትዮጵያ የቲያትር የስነ ጽሁፍ እድገት ውስጥ አስተዋጽኦ ያደረጉ በርካታ ሰዎች የወጡበት ቦታ ነው። በተለይ ትራዲሽናል ስኩልስ የምንላቸው ለዚህ ትልቅ አስተዋጽኦ የሚያደርጉ በመሆኑ በቃ ለዚህ የተገባ ቦታ ነው ብለን እናስበዋለን። ትምህርት ክፍሉ ከተቋቋመበት አኳያ ውጤታማ እየሆነ እንደመጣ ይነገራል። በየአመቱ እያስመረቀን የምናስወጣቸው ተማሪዎች በየተሰማሩበት የስራ መስክ ውጤታማ ናቸው፣ ጥሩ ስራ እየሰሩ ነው። ስለዚህ እነዚህን ተማሪዎች ስትመለከቺ ውጤታማ ነው ብሎ መናገር ይቻላል። ያ ማለት ግን አንድ የኪነ ጥበብ ትምህርት ተምሮ በፍጥነት መለወጥ ያለበት እርቀት ድረስ ደርሰናል ማለት ግን አይቻልም። ግን ውጤታማ ነው ለማለት የሚያበቁን ግን ብዙ እንትኖች አሉት፣ የምናያቸው ነገሮች አሉ። በትክክል ገበያው የሚፈልገውን ትምህርት እያስተማር ነው ብለን ነው የምናስበው። የትኛውም መርሃ ግብር ላይ ገብታችሁ ብትጠይቁ ብታገኙት ነገር ምንድነው? ያ ካልሆነ መዘጋት ነው ያለበት፣ መቆም ነው ያለበት። ገበያው የሚፈልገውን ተማሪዎችን አላገኘንም ማለት እነሱን እያስተማርን ካልሆነ ይቆማል ማለት ነው። ስለዚህ ለገበያው ምቹ፣ አሁን እንደሚታወቀው ጊዜው የመዝናኛ ትልቁን ድርሻ የሚወስድበት ጊዜ ላይ ነው የምንገኘው። ይሄ ደግሞ ማንን ይፈልጋል? የኪነ ጥበብ ሰዎችን ይፈልጋል። የኪነ ጥበብ ሰዎች ደግሞ ከማዝናናት ባሻገር በጣም ለትምህርት፣ ለልማት፣ ለብዙ ግብረ ገብን ከማቆየት አንጻር በጣም ትልቅ ሚና አላቸው። ያንን ለማስጠበቅ ከዚህ የተሻለ ትምህርት አለ ብለን አንናገርም። ይህንን ሙያ ይዘው እንዲወጡ የማህበረሰቡን የሆነን ሀብት ይዘው እንዲወጡ ነው የምናስተምረው። ያንን ደግሞ ይዘው እየወጡ አሁን በቀን የመደበኛ ተማሪዎቹን ተቀብሎ እያስተማረ ነው የሚገኘው። የትምህርት ስርዓቱ እየተሻሻለ በመሆኑ በቀጣይ ፍላጎትና ተሰጥኦ ያላቸው ሌሎች መርሃ ግብሮች ትምህርቱን ለመስጠት እየሰራ ይገኛል። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችን ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው የመስኮተ ጥበብ ዝግጅታችን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ጉዳዮች ተከናውነዋል የሚለውን በመረጃ አድርሰናችሁ ነበር። በቀጣይም ደግሞ በባህር ዳር ዩኒቨርሲቲ በቅርቡ ስራውን የጀመረውን ወይም የተከፈተውን የሲኒማና የቲያትር ጥበባት ትምህርት ክፍል እንቅስቃሴ ምን ይመስላል የሚለውንም በፕሮግራም ወደ እናንተ አድርሰን እንግዲህ የዛሬውን ዝግጅታችን እናጠናቀናል። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበርን። ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች የምንጠብቃችሁ ነው የሚሆነው። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።